ሲኖላና ኦርካ ተለያዩ። በንዴትም ዲቪ ላይ ተኮሰችበት። ሰላም ሰላም! ውድ የተወደዳችሁ የተከበራችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ የሲኖላን ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። የባለፈውን ክፍል ትንሽ ላስታውሳችሁ። ሲኖላም ወደ ዲቢ ቤት ሄዷ ነበረ። ወደ ዲቢ ቤትም የሄደችበት ዲቢ ልጄን ገለሻል ብሎ ደውሎላት ነበረ። እሷም ልጁን ያስወረደችውን ለምንድን ነው ያስወረድሽው? አሁን እበቀልሻለሁ በማለት ወደ እሱ ቤት እንደሄደች አረ ተወኝ ባክን፣ እኔ አንተን አላፈቅርም ኦርካን ነው ማፈቅረው ብላ ትለዋለች። እሱም እሺ እንደዛ የምትፈልጊ ከሆነ አንድ ነገር ብቻ አድርጊና እስከ መጨረሻው ከህይወታችሁ እወጣላችኋለሁ ብሏት ነበረ። እሷም እሺ አንተ የምትፈልገው ምንድን ነው በማለት ትጠይቀዋለች። አንድ ጊዜ ብቻ ከንፈሬን ሳምኝና ከዛም በኋላ እስከ መጨረሻው ከህይወትሽ ውስጥ እወጣልሻለሁ ብሎ ይላታል። እሷም እሺ በማለት ልክ ከንፈሩን ስትስመው ኦርካና ሜላት ገብተው ነበረ ክፍሉ የተጠናቀቀው። እንደገቡም ኦርካንም ደንግጦ ሲኖላ ምን እያረግሽ ነው ያለሽው ብሎ ሲላት አንተ እንደምታወየው አይደለም ብላ ትለዋለች። ስትለውም ምን ልትይኝ ፈልገሽ ነው? በይዞር በይልኝ በማለት ሜሉም ና እንሂድ፣ እችኮ ሴሰኛ ናት ብዬክ ነበረ አንተ አታምነኝም እንጂ ብላ ኦርካንን ይዟ ወደ ቤቷ ትመለሳለች። ወደ ቤትም እንደተመለሰች ይኸውልህ እኔ ምልህን እምቢ ብለህ ነው። እነሱ ሲጀመር ከመኝታ ክላስ ጨርሰው እንደወጡ ነው የደረስንባቸው እመነኝ ብላ ትላለች። ይሄንንስ እንዴት ልታቂ ቻልሽ? እኔ አንቺን አላምንሽም፣ ተንኮለኛ ነሽ ብሎ ቢላትም አይንህንም አታምንም ማለት ነው? እኔ ሁልጊዜ ስልህ አታምነኝም። አንተ ሁልጊዜም ሲኖላን ንጹሕ ሰው አድርገ ነው የምታያት፣ ግን እመነኝ ትለዋለች። እሱም አንቺን በፍጹም አላምንሽም፣ እንዴት አወቅሽ? የሆነ ነገርማ ይኖራል ብሎ ሲላትም ምንም አይነት ነገር የለም ብላ ትለዋለች። እሷም ዲቢ ጋር ትደውልና ዲቢ አመሰግናለሁ በማለት ትመልስለታለች። የኔ ቆንጆ ምንም ችግር የለውም ብሎ ይላታል። ይሄን እንደ ውለታ አትቁጠሪው ብሎ ሲላት አዎ እኔ እኮ ሚስትህም ነኝ ብላ ትለዋለች። አሪፍ አድርገሃል ብላ ስትለው እሺ በቃ በማለትም መቼ ትመጫለሽ ብሎ ይላታል። አንድ የቀረኝ ስራ አለ፣ እሱን ስራ እንደጨረስኩኝ እመጣለሁ በማለትም ትመልስለታለች። እሱም እሺ በቃ እጠብቅሻለሁ ይላታል። አሁን ሲኖላ ወደዚህ እንዳትመጣ በል ቸው ብላ ትለዋለች። እሱም እሺ ካላትም በኋላ ሲኖላ ሄጄ ለኦርካ ያለውን ነገር መናገር አለብኝ በማለት ወደ ቤት ትመጣለች። ወደ ቤትም ስትመጣ እንዴት መጣሽ? አሁን ደግሞ ምን ቀርቶሽ ነው የመጣሽው? በማለትም ካለቻት በኋላ ለምንድን ነው ወደዚህ ቤት ተመልሰሽ የመጣሽው? ቀናችንን በጠበጥሽ፣ ደግሞ ምሽታችንንም ልትበጠብጭ ነው። በይ ሂጂልኝ ከዚህ ብላ ትላታለች። እሷም በፍጹም አልሄድም፣ ኦርካንን ያለውን ነገር እነግረዋለሁ ብላ ትለዋለች። ለኦርካን እንደ ዋሸሹና ዲቢ ጋ ለምን እንደሄድሽ ነው የምትነግሪው? ወይስ ምን ልትነግሪው ነው የመጣሽው? አሁን እሱ በአንቺ የተነሳ አሞት ተኝቷል ብላ ትላታለች። በቃ ልቀቂኝ፣ ኦርካንን ሳላየው በፍጹም አልሄድም ብላ ትላታለች። እሷም አትገቢም ብለው ሁለቱ ሲጫጫው ኦርካን ይወጣል። ኦርካንም እንደወጣ ምን ሆናችሁ ነው ብሎ ሲል ሲኖላም ኦርካዬ እኔ አፈቅርሃለሁ እኮ ለምንድን ነው እንደዚህ የምትሆነው? አንተ ያየኸው ሁሉ ሐሰት ነው ብላ ትለዋለች። እሺ ካዳ ምንድን ነው? ምን ልትይ ፈልገሽ ነው? በአይኔ ያየሁትን ብሎ ይላታል። አንተ የማታውቀው ነገር አለ ብላ ስትለውም
በይ ዞር በይልኝ በማለት ይላታል። እሷም እሺ በማለት ወደ መኝታ ክላስም ገብታ ያለውን ነገር አስረዳሃለሁ ብላ ትለዋለች። አንድ ጊዜ ብቻ አዳምጠኝ፣ ሁሉንም ነገር እነግረሃለሁ፣ ለምንስ እውነቱን አልነግረውም ብላ ነበር ወደ ውስጥ የገባችው። ወደ ውስጥም እንደገባች ዲቢ ለሚሉ ይደውልላታል። ለሚሉም ይደውልና ለምንድነው ቶሎ ቶሎ የምትደውልልኝ ብላ ስትለው መፍትሄ እኮ ነው ሚስቴ ነሽ ብሎ ይላታል። እሺ በቃ ምን ልታዘዝ ብላ ስትለው ሲኖላ ለምን ለቀካት ለምን መጣች ብላ ትለዋለች። እሷ እኔ ጋር መኖሯ ምን ይጠቅማል? ለዛ ብዬ ነው የለቀኳት በማለትም ይላታል። ለምን እኔን ይጠቅመኛል ያዛት ብዬክ ነበር ብላ ስትለው አይተዩ በቃ ስልኳን እዚህ ረስቷ ስለሄደች ተመልሷ ትመጣለች ይላታል። በቃ ተመልሷ ስትመጣ እንዳትለቃት እዛው ያዛት ብላ ትለዋለች። እኔ የምሰራው ስራ ስላለኝ በማለትም ካለችው በኋላ እሺ በቃ እኔ የምለውን ነገር ብቻ ታደርጋለህ ትለዋለች። እሱም እሺ በማለት ይስማማሉ። እሷም ውስጥ ገብታ ለኦርካን ልክ ሁሉንም ነገር ልትነግረው ስትል ሜላት ትገባለች። ሜላትም በያ ንገሪው ለምን ዲቢ ጋ እንዴርሽ ሁሉንም ነገር ንገሪው ትላታለች። ሲኖላም ያንን እንዲሰማ ስላልፈለገች ትንሽ ጊዜ ብቻ ጠብቀኝ ኦርካን፣ እኔ እነግርሃለሁ ሁሉንም ነገር ትለዋለች። ሜላትንም እባክሽን አትበጥብጭን፣ አንቺን እንደማያፈቅርሽ እያወቅሽ ለምንድን ነው የምትበጠብጭን ብላ ትላታለች። እሱን አገባሽም አሁን ያለውን ነገር ለምን አትነግሪውም ታዲያ ብላ ስትላት እነግረዋለሁ እሺ በቃ ትላታለች። እሷም እንደዛ ካለቻት በኋላ እሺ በቃ እንትን በይው ብላ ትላታለች። ዲቢ ናፍቆኝ ነው የሄድኩት በይውና ከዛም በኋላ እኔ አልናገርም ብላ ትላታለች። እንዴት ብዬ ነው እንደዚህ የምለው? በፍጹም እንደዚህ ያልለውም ስትል እሱ የአንቺ ውሳኔ ነው፣ የቱ እንደሚበልጥ አንቺ ታውቂያለሽና ብላ ትላታለች። እሷም እሺ በማለት በቃ ውስጥ ትገባና ዲቢ ናፍቆኝ ነው የሄድኩት በማለት ትመልስላታለች። ምናልሽ ብሎ ሲላት ዲቢ ናፍቆኝ የፍቅር ደብዳቤ ሲጽፍልኝ ሄድኩኝ፣ እዛም ከሄድኩ በኋላ ስለናፈቀኝ ስላላስቻለኝ ነው ብላ ትለዋለች። እሱም እጅግ በመናደድ ከቤት ወጥቶ ይሄዳል። ከቤቱም ወጥቶ እንደሄደ ዲቢን ያገኘዋል። ዲቢም አንተን አፍቅሯ ሳይሆን አንተ ያረክላት ውለታ ይዞ ነው እንጂ በፍጹም አታፈቅርህም። ስለዚህ ውለታውን ትቼዋለሁ፣ ባልሽ ጋር ተመለሺ ብትላት ታያለክ። ስለዚህ አንተ ለምንድን ነው የሰው ሚስት ያስከው? በፍጹም አታፈቅርህም ብሎ ይለዋል። እሱም እንዴት ነው ሲኖላ እንደዚህ የምታደርገው? ታፈቅረኛለች ብሎ ቢለውም አታፈቅርህም፣ እስቲ ሂድና እንደዛ በላት ይለዋል። ሲኖላ ግን ቲሸርቱን ይዛ ክፍል ውስጥ ገብታ እያለቀሰች እቅር በለኝ እያለች በደንብ እንደምታፈቅረውም ነግረዋለች። ግን ልጅ ከዲቢ እንዳረገዘችና እንዳወረደች ስላልነገረችው አሁን ውሸት ካገኘብኝ ይፈታኛል በሚል በፍራቻ ነው። ሆኖም ዲቢ እንደዛ ካለ በኋላ በቃ ሄጂ መጠጣት አለብኝ ሲለው አዎ ቆንጆ ነው ሂድ ጠጣ ይለዋል። እሱም እንደዛ ካለውም በኋላ ወደ መጠጡም ከጠጣ በኋላ ወደ ቤት ይመጣል። ሲመጣም ሜሉ ኦርካዬ የኔ ቆንጆ ምን ሆነ ነው የሰከርከው ብላ ስትለው አልሰከርኩም፣ በይ እስካሁን ድረስስ ለምንድን ነው ያልሄድሽው? የጠነሰሽውን ጥንስስ አልጨረሽም ወይ ብሎ ይላታል። ኦርካዬ ምን እየሆንክ ነው? ና ወደ መኝታ ክላስ ላስገባ ብላ ታስገባዋለች። ሲገቡም ሲኖላ ቲሸርቱን ይዛ እያለቀሰች ነበረ። ባልሽ እንደማትወጂኝና
ለዋልኩልሽ ውለታ እንደሆነ ነግሮኛል። ስለዚህ ነይ ወደ ቤት ተብለሻል፣ ወደ ቤት ሂጂ ብሎ ይላታል። እሷም እንደዛ አይደለም እባክህ ተረዳኝ ብላ ስትለው ባልሽ እየጠራሽ ነው፣ በሂጂ ይኸው በአንቺ ሰበብ ሰከርኩኝ፣ ሰካራምም አደረግሽኝ ብሎ ይላታል። እሷም እየለመነችውና እየተማጸነችው እንደምታፈቅረውም እየነገረችው እያለ ሜላት በይኔ ውጭልኝ ብላ ጎትታ ታወጣታለች። እሷም በንዴት ሽጉጡን ይዛ ወደ ዲቢ ቤት ትሄዳለች። ዲቢንም ከህይወት ይውጣልኝ ስል እምቢ ብለሃል፣ ስልኩንም ስጠኝ ትለዋለች። እሱ ስልኩን ከኔ ጋር ስትላፋ እራሷን ስታ አልጋ ላይ ነው ስልኩን ትታ ሄደችው ብሎ ለዲቢም ለኦርካን ሰጥቶት ነበረ። እሷም ስልኬን አምጣ ካለበለዛ እወቅ ብላ ስትለው ምን ልታረግኝ ነው? እኔ እዚህ ጋር ቁጭ በይና ዘና እንበል ብሎ ይላታል። እሱም እንደዛ ሲላት ሽጉጥ ታወጣና የት አለ ስልኬ ብላ ስትለው እሰጥሻለሁ፣ ይሄንን ግን ኬት አመጣሽ? የተቀባበለ እኮ ነው ብሎ ሲላት ስልኬን ስጠኝ ብላ ትለዋለች። ሆኖም በስተመጨረሻ ዲቢ ላይ ትተኩስበታለች። እጅግም ደንግጧለች። እዚህ ጋር እንግዲህ ሲኖራ ብዙ ጊዜ ሜላት እያጠመደቻት ትገኛለች። እውነቱን ተናግሮ የመሸበት ማደር ይላል ያገሬ ሰውና አሁንም ሶስተኛ ውሸት ዋሸችው። እንግዲህ ዲቢን አትወደውም አታፈቅረውም፣ ግን እንደምታፈቅረውና እንደምትወደው እንደናፈቃት ለዛ ብዬ ነው እሱ ቤት የሄድኩት ብላ ኦርካንን ዋሽተዋለች። በመጀመሪያ ባላት ህይወት ውስጥ እንዳስወረደችም ለኦርካን ስላልነገረችው ነው ሜላት እየተጠቀመችባት ያለችው። የዛሬ ክፍል ይሄንን ይመስል ነበረ። ዲቢስ ምን ይሆናል? ይተርፋል ወይስ ይሞታል የሚለውን ኮሜንት ላይ አስቀምጡ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ እጅግ አድርጌ እያመሰገንኩኝ በወዲሁ ላይ እያችኋለሁ። መልካም ቆይታ